ሰላም ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎች ይዤላችሁ ቀርብ ያለው በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። በወንጌል ብርሃን ቤተክርስቲያን በመጋቢ ዳንኤል መኮንን የተዘጋጀ ሀገራዊ የንስሐ ጥሪ መልእክት በአድዋ መታሰቢያ ሙዚየም አዳራሽ ተካሄደ። በሀገራዊ የንስሐ ጥሪ ፕሮግራሞች ላይ ሁሉም የወንጌል አማንያን ተሳታፊ እንዲሆን ጂኤምኤም ቲቪ አሳሰበ። በኢትዮጵያ ከልጅነት ጋብቻ ጋር በተገናኘ ለህልፈት የሚዳረጉ በርካታ ሴት ህፃናት መኖራቸው ተገለጸ። ከውጪ 1000 የወንጌላውያን መሪዎች በአንድ ዓላማ በበርሊን መሰባሰባቸው ተነገረ። ከዜናዎቹ ጋር ቤቴል ታምራት ነኝ። እንድትከታተሉን በአክብሮት ጋበዝኩኝ። በወንጌል ብርሃን ቤተክርስቲያን በመጋቢ ዳንኤል መኮንን የተዘጋጀ ሀገራዊ የንስሐ ጥሪ መልእክት መርሃ ግብር በአድዋ መታሰቢያ ሙዚየም አዳራሽ ተካሄደ። ዳንኤል አንተነ ዝርዝራል። በመርሃ ግብሩ የመክፈቻ ንግግር ያደረጉት የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩና የኢትዮጵያ ወንጌላዊት ቤተክርስቲያናት ህብረት ፓስተር ጻድቁ አብዶ በጸሎት ፕሮግራሙን አስጀምረዋል። በዕለቱም መጋቢ ዳንኤል መኮንን ሀገራዊ ንስሐ መሰረት አድርገው የእግዚአብሔርን ቃል ንስሐ እንግባ በሚል ያካፈሉም ሲሆን በትምህርታቸውም በጸሎት የተሞላ ህብረት ይኑረን ቅድስናና የእግዚአብሔር ቃል ስፍራውን ያዝ በሚልም አስተምረዋል። መላው የወንጌል አማኝ አሁን ካለበት የድካም ህይወት በመውጣት መንቃትና መዘጋጀት እንደሚኖርበትም በመግለጽ አሳስበዋል። በመልእክታቸውም አሁን ያለነው የወንጌል አማኞችና የቤተክርስቲያን አገልጋዮች ወደ እግዚአብሔር በንስሐ መመለስ እንደሚገባም በአጽንኦት የተናገሩም ሲሆን ቤተክርስቲያን አሁን ካለችበት አጥር በመውጣትና እጅ ለእጅ በመያያዝ በፍቅርና በጋራ ህብረት ሊኖር እንደሚገባም መልእክታቸውን አጋርተዋል። በተያያዘ ዜና በሀገራዊ የንስሐ ጥሪ ፕሮግራሞች ላይ ሁሉም የወንጌል አማንያን የሆነ ሁሉ ጥሪውን ተቀብሎ ተሳታፊ እንዲሆን ጂኤምኤም ቲቪ አሳሰበ። በሀገራችን በቤተክርስቲያን በአገልጋዮችና በትውልድ እንዲሁም መሰል ርዕሰ ጉዳዮች ዙሪያ ባሉ መሰረታዊ እውነታዎች ዙሪያ ብሔራዊ የንስሐ ጥሪ በሚካሄድባቸው አብያተ ክርስቲያናት ላይ ሁሉም የወንጌል አማንያን ከልቡ ትኩረት ሰጥቶ ተሳታፊ መሆን እንዳለበት ጂኤምኤም ቲቪ ጥሪ አቅርቧል። ንስሐ የመመለስና የመተው እርምጃንም የሚጠይቅ በመሆኑ ንስሐ የተገባባቸው ጉዳዮች ላይም ቁርጠኝነት የታከለበት ውሳኔም ሊወሰድ እንደሚገባ ገልጿል። የወቅቱ የእግዚአብሔር አጀንዳ የንስሐና መመለስ እንደሆነ የሚዲያ ተቋሙ የሚያምን መሆኑንና ይህንንም የእግዚአብሔርን አጀንዳ ተግባራዊ ከማድረግ አንፃር የሚዲያ ተቋሙ በንስሐ ዙሪያ የተቃኙ አገልጋዮች ላይ ትኩረት ሰጥቶ እንደሚንቀሳቀስ አስታውቋል። የጂኤምኤም ቲቪ ተመልካቾችም ከዚሁ ታላቅ የእግዚአብሔር አጀንዳ ጋር ተባባሪ በመሆን በንስሐ ጥሪ ላይ በግልም ሆነ በአብያተ ክርስቲያናት በመገኘት ተሳታፊ እንዲሆኑ ጥሪውን አቅርበዋል። የሚዲያ ተቋሙ በቀጣይም ከወንጌላውያን የሚዲያ ባለሙያዎች ማህበር ጋር በመሆን በሚዲያ ዙሪያ በተሰሩና እግዚአብሔር ባዘነባቸው ልዩ ልዩ ርዕሰ ጉዳዮች ላይ የንስሐ ፕሮግራም የሚዲያ ባለሙያዎችን በሙሉ ባካተተ መልኩ በቅርቡ እንደሚዘጋጅ አስታውቋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በሆለታ ቱሉ አርቡ አጥቢያ ቤተክርስቲያን የወንጌል ስርጭት ኮንፈረንስ ተካሄደ። ከግንቦት 14 እስከ ግንቦት 17 2017 ዓ.ም በተካሄደው በዚህ የወንጌል ስርጭት ኮንፈረንስ 1698 ወገኖች አንድ ለአንድ ወንጌልን የሰሙ ሲሆን 42 ሰዎች ጌታ ኢየሱስን የግል አዳኛቸው አድርገው ተቀብለዋል። 10 ሰዎች ደግሞ በንስሐ ወደ ጌታ ተመልሰዋል። በኮንፈረንሱ ላይ መጋቢ ዮሐንስ ጎበናና የተለያዩ ሰባኪዎች የእግዚአብሔርን ቃል ያካፈሉ ሲሆን የተለያዩ ዘማሪዎችም አገልግለዋል። ብዙ ወገኖች ከአጋንንት ስራት ነፃ መውጣታቸውንና በኮንፈረንሱ በነበረው አገልግሎት ህዝቡ መባረኩን ካዘጋጆቹ ያገኘነው መረጃ ያሳያል። የሃይማኖት ተቋማት የድምጽ ብክለት ችግሮችን እንዲያስተካክሉ ተጠየቀ። የሃይማኖት ተቋማት የድምጽ ብክለት ችግሮችን ህግና ስርዓትን በተከተለ መልኩ ማስተካከል እንደሚገባቸው ተገለጸ። በአዲስ አበባ ከተማ ሰላምና ጸጥታ ቢሮ የመንግስትና ሃይማኖት ተቋማት ግንኙነትና ትብብር በሚል መሪ ሐሳብ ውይይት ተካሂዷል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ምክትል ቢሮ ኃላፊ አቶ ተስፋዬ ጫኔ እንደገለጹት በሰላም ግንባታ ሂደት ውስጥ የሃይማኖት ተቋማት ሚና ትልቅ ነው። መንግስትና ሃይማኖት የሚለያያቸው ነገሮች ቢኖሩም ተመጋጋቢ መሆናቸውንም ጠቅሰዋል። ለዜጎች ጥቅም ሲባል በጋራ ሊሰሩ እንደሚገባ አስገንዝበዋል። ለአዲስ አበባ ከተማ ሰላም መረጋገጥ የሃይማኖት ተቋማት ያላቸው አስተዋጽኦ ከፍተኛ መሆኑንም አቶ ተስፋዬ ገልጸዋል። መንግስትና ሃይማኖት ዜጋን በስነ ምግባርና ሞራል ለመቅረጽ
አብረው እንደሚሰሩ ጠቅሰው በአገር ሰላምና አብሮነት በልማትና የሀገርን ሕግ በማክበር በጋራ እንደሚሰሩ ጠቁመዋል። በአገረ መንግስት ግንባታ ውስጥ የሃይማኖት ተቋማት ሚና የጎላ መሆኑንም ገልጸዋል። የሃይማኖት ተቋማት የድምጽ ብክለት ችግሮችን ሕግና ስርዓትን በተከተለ መልኩ ማስተካከያ ሊያደርጉ እንደሚገባም በመድረኩ ተነስቷል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። በኢትዮጵያ ከልጅነት ጋብቻ ጋር በተያያዘ ለእልፈት የሚዳረጉ በርካታ ሴት ህጻናት መኖራቸው ተገለጸ። በኢትዮጵያ እድሜያቸው ከ18 ዓመት በታች የሆኑ ሴት ህጻናት ከልጅነት ጋብቻ ጋር በተያያዘ ለእልፈት እንደሚዳረጉ የጤና ሚኒስቴር አስታውቋል። በሚኒስቴሩ የስነ ተዋልዶ ጤና የቤተሰብ እቅድ የአፍላ ወጣቶች ፕሮግራም ኃላፊ ዶክተር አለማየሁ ሁንዱማ እንደተናገሩት የስነ ተዋልዶ ጤናን ተደራሽ ለማድረግ የተለያዩ ስራዎች ተሰርተዋል። ይህም የእናቶችን ሞት ለመቀነስ ጉልህ ሚና እንዳለው የተገለጸ ሲሆን አሁን ላይ ከልጅነት እርግዝና ጋር በተገናኘ በርካታ ሴት ህጻናት ለእልፈት እንደሚዳረጉ ተጠቅሷል። በዚህ እድሜ ክልል ውስጥ እያሉ በጋብቻ በሚቆዩበት ወቅት ብዙ ቁጥር ያላቸውን ልጆች የመውለድ እድል ስላላቸው በወሊድ ጊዜ ለሞት ሊጋለጡ የሚችሉበት ሁኔታ መኖሩ ተገልጿል። ይህም አዲስ አበባንና ድሬዳዋን ጨምሮ በሌሎች ስፍራዎች የሚታይ ነው ያሉት ኃላፊው በአርብቶ አደርና በከፊል አርብቶ አደር ቦታዎች ችግሩ በስፋት ይስተዋላል ብለዋል። በኢትዮጵያ አሳሳቢ የሆነ የመጣውን የልጅነት እርግዝናን ለመከላከል እስከ ፈረንጆቹ 2030 ድረስ የሚቆይ ፍኖተ ካርታ መዘጋጀቱን ሚኒስትሩ አስታውቀዋል። መረጃው የዳጉ ጆርናል ነው። ከውጭ ወዳገኘናቸው ስናልፍ 1000 የወንጌላውያን መሪዎች በአንድ ዓላማ በበርሊን መሰባሰባቸው ተነገረ። በቢሊግራም የወንጌላውያን ማህበር BGEA የተዘጋጀው የአውሮፓ የወንጌል ስርጭት ኮንግረስ ላይ ፓስተሮችና ወንጌላውያን የመሰባሰባቸው ምክንያት ደግሞ በጦርነትና አስቸጋሪ ሁኔታ ውስጥ እንዴት ወንጌልን መስራት እንደሚቻል ሊመክሩ እንደሆነ ታውቋል። ዳንኤል አንተነህ ዝርዝር አለው። የኮንግረሱ ከፍተኛ ማኔጂንግ ዳይሬክተር ጄሬሚ ሆፍማን እንዳሉት በዚህ ጉዳይ ላይ ፍላጎት መኖሩ ቀላል አይደለም። ምክንያቱም ወንጌል ስርጭት በአውሮፓም ሆነ በበለጸጉ ሀገሮች ተወዳጅ ርዕስ አይደለም ብለዋል። ወንጌላዊ ፍራንክሊን ግራም እንደተናገሩት ከ55 የተለያዩ የአውሮፓ ከተሞች የተውጣጡ 1000 ክርስቲያን መሪዎች በዚህ ወር በበርሊን ተሰባስበው ወንጌልን በጦርነት ውስጥና ከዚያም አልፎ ወደ ሌሎች አህጉራት እንዴት ማዳረስ እንደሚቻል ይመክራሉ ሲሉም ተናግረዋል። ለ3 ቀን የሚካሄደው የአውሮፓ የወንጌል አገልግሎት ኮንግረስ በጀርመን ዋና ከተማ ሲሆን አውሮፓ ከሁለተኛው የዓለም ጦርነት በኋላ በዩክሬን ከፍተኛ ደም አፋሳሽ ግጭት ውስጥ ገብታለች ሲል ወርዚ ኒውስ በዘገባው አመላክቷል። ሴኩላሪዝም በብዙ የአውሮፓ ሀገራት እያደገና እየተነከረ ሲሄድ ልክ እንደሌላው ዓለምም ቤተክርስቲያን በክርስቶስ ወንጌል ሳታፈር በእግዚአብሔር ላይ ጸንታ እንድትቆም አስቸኳይ ፍላጎት አላት ሲሉም የቢሊግራም ወንጌላውያን ማህበር ዋና ስራ አስፈጻሚ ፍራንክሊን ግራም ተናግረዋል። በመድረኩም ፍራንክሊን ግራምና ዊል ግራምን ጨምሮ ከዓለም ዙሪያ የተወከሉ መሪዎች በሮሜ 1:16 በወንጌል አላፍርም የሚለው ቃል ላይ መሰረት አድርገው መልእክት እንደሚያቀርቡም ይጠበቃል። በፈረንጆቹ በ2017 ፒው ሰርች የተሰኘ ተቋም በ15 በምዕራብ አውሮፓ ሀገራት ላይ ባደረገው ጥናትና ዳሰሳ 27% ብቻ መጽሐፍ ቅዱስ አምላክ እንደሚያምኑም ተነግሯል። የክርስትናን እምነት ለሌሎች ለማካፈል በጉጉት የሚኖሩት ጥቂቶች ናቸው ሲልም መግለጹን ዘገባው አስታውሷል። በመጨረሻ አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ አዘዘች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገሮች የሚገኙ ኤምባሲዎች የተማሪዎች የቪዛ ቀጠሮ እንዳይሰጡ አዛለች። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስተዋወቀው አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ተብሏል። አስተዳደሩ የተማሪዎች አመልካቾች የማህበራዊ ሚዲያ ገጾችን የማጣራት ስራ አጠናክሮ የሚሰራ ሲሆን ይህም በኤምባሲዎችና በቆንስላ ጽሕፈት ቤቶች ላይ ትልቅ እንድምታ እንደሚኖረው ተገልጿል። ትራምፕ የግራውን ርዕዮተ ዓለም እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ ነው። ዩኒቨርሲቲዎች በበኩላቸው የትራምፕ አስተዳደር በነጻነት ሀሳብን የመግለጽ መብቶችን ለመጣስ እየሞከረ ነው ሲሉ ይወቅሳሉ። ፕሬዝዳንት ትራምፕ ታዋቂ ዩኒቨርሲቲ ሃርቫርድ የውጭ ሀገር ተማሪዎችን እንዲሁም ተመራማሪዎችን እንዳይቀበል በሚል ፈቃዱን ቢሰርዙ ይህ ፖሊሲያቸው በፌዴራል ዳኛ ታግዷል። ይህ በሃርቫርድ ላይ የጣሉት ውሳኔ ተግባራዊ የሚሆን ከሆነ ሩብ የሚሆኑት ተማሪዎቹ ከውጭ ሀገር የሆኑት ተቋሙ በከፍተኛ ሁኔታ ሊጎዳ ይችላል ተብሏል። ዘገባው የቢቢሲ ነው።
ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በወንጌል ብርሃን ቤተክርስቲያን በመጋቢ ዳንኤል መኮንን የተዘጋጀ ሀገራዊ የንስሐ ጥሪ መልእክት በአድዋ መታሰቢያ ሙዚየም አዳራሽ ተካሄደ። በሀገራዊ የንስሐ ጥሪ ፕሮግራሞች ላይ ሁሉም የወንጌል አማንያን ተሳታፊ እንዲሆን ጄኤምኤም ቲቪ አሳሰበ። በኢትዮጵያ ከልጅነት ጋብቻ ጋር በተገናኘ ለህልፈት የሚዳረጉ በርካታ ሴት ህጻናት መኖራቸው ተገለጸ። ከውጪ 1000 የወንጌላውያን መሪዎች በአንድ ዓላማ በበርሊን መሰባሰባቸው ተነገረ። ተመልካቾቻችን በሀገራችን ለምትገኙ የወንጌል አማኞች የአብያተ ክርስቲያናት መሪዎችና አገልጋዮች በሙሉ መልእክት አለን። ይህ ጊዜ በአገር አቀፍ ደረጃ ንስሐ የምንገባበት የንስሐ ወቅት በመሆኑ ሁላችሁም አማኞች በያላችሁበት እንዲሁም ለንስሐ ጥሪ በሚደረግበት ስፍራዎች በመገኘት የንስሐው ተካፋይ እንድትሆኑ ጥሪ እናቀርባለን። የዕለቱን ዜናዎች በዚያ በቃን። ሰላም ሁኑ።